ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። ጥያቄ ቁጥር 21 ካርታን በማንበብና በመጠቀም ምን መረጃ መለዋወጥ ይቻላል? ሀ የገንዘብ ሂሳቦች፣ ለ የመሬት አቀማመጦች፣ ሐመርሃ የሰው ሰራሽ አስተውሎች፣ መ የሥነ ምግብ መረጃ። የመሬት አቀማመጦች አላችሁ? ትክክል ነው። ምክንያቱም ካርታ የመሬትን ገጽታ በወረቀት ላይ ቀንሶ የሚያሳይ ወይም አሳንሶ የሚያሳይ መሳሪያ ነው። ተራሮች፣ ወንዞች፣ ከተሞችና መንገዶች የት እንደሚገኙ መረጃ ይሰጠናል። ጥያቄ ቁጥር 22 ከበደ አንድን ሀገር በአፍሪካ ካርታ ላይ ለማሳየት ከ15 ዲግሪ ደቡብ ኬክሮስ እና 45 ምስራቅ ኬንትሮስ መጠኖችን ተጠቅሟል። ይህ ሀገር በምን አይነት ክልል ውስጥ ይገኛል? ሀ ሰሜን አፍሪካ፣ ለ ምዕራብ አፍሪካ፣ ሐመርሃ ምስራቅ አፍሪካ ወይስ መ ደቡብ አፍሪካ? ምስራቅ አፍሪካ አላችሁ? ትክክል ናችሁ እኮ። ምክንያቱም 45 ዲግሪ ምስራቅ ኬንትሮስ የሚገኘው በምስራቅ አፍሪካ ለምሳሌ ማዳጋስካር አካባቢ ነው። የአፍሪካ ቀንድና ጎረቤት ሀገራት በዚህ መስመር አካባቢ ይገኛሉ። ስለዚህ ትክክለኛው መልስ ምስራቅ አፍሪካ የሚለው ነው ማለት ነው። በጣም ጥሩ። ወደሚቀጥለው ጥያቄ ስንሄድ ጥያቄ ቁጥር 23 እንዲህ ይላል። አለማየሁ የምስራቅ አፍሪካ ሀገራትን በአፍሪካ ካርታ ላይ ለማሳየት ኬክሮስ ወይም ላቲቲዩድ እና ኬንትሮስ ወይም ሎንጊቲዩድ በመጠቀም እየሰራ ነው። ከታች ከተሰጡት መጠኖች ውስጥ የትኛው ለኬንያ ትክክለኛ መገኛ ይሆናል? ሀ 5 ዲግሪ ሰሜን 38 ዲግሪ ምስራቅ ኬንትሮስ፣ ለ 10 ዲግሪ ደቡብ 15 ዲግሪ ምዕራብ፣ ሐመርሃ 25 ዲግሪ ሰሜን 55 ዲግሪ ምስራቅ ወይስ መ 30 ዲግሪ ደቡብ 10 ዲግሪ ምዕራብ? 5 ዲግሪ ሰሜን እና 38 ዲግሪ ምስራቅ ኬንትሮስ ካላችሁ መልሱ ትክክል ነው። ምክንያቱም ኬንያ በኢኩዌተር ወይም 0 ዲግሪ አካባቢ የምትገኝ ሀገር ናት። 5 ዲግሪ ሰሜን እና 38 ዲግሪ ምስራቅ ለኬንያ እና ኢትዮጵያ ድንበር አካባቢ ቅርብ የሆነ መገኛ ነው። በጣም ጥሩ። ጥያቄ ቁጥር 24 ደግሞ እንዲህ ይላል። በምስራቅ አፍሪካ አጎራባች ሀገራት ዝርዝር ውስጥ የተካተተው ሀገር የትኛው ነው? ሀ ኢትዮጵያ፣ ለ ሶማሊያ፣ ሐመርሃ ሱዳን ወይስ መ ኬንያ? ኬንያ አላችሁ? ትክክል ናችሁ። ሱዳንስ? ሱዳንም እኮ በምስራቅ አፍሪካ አጎራባች ሀገር የሚገኝ ነው። ሶማሊያስ? ሶማሊያም እንደዚሁ። ኢትዮጵያ ብቻ ናት። ኢትዮጵያም በምስራቅ አፍሪካ አጎራባች የምትገኝ ነች። ስለዚህ ትክክለኛው መልስ የትኛው ነው? ሁሉም። ሀ ለ ሐመርሃ መ። ኢትዮጵያም ሶማሊያም ሱዳንም ኬንያም በምስራቅ አፍሪካ አጎራባች ሀገራት ዝርዝር ውስጥ የሚገኙ ወይም የሚካተቱ ናቸው ማለት ነው። በምስራቅ አፍሪካ ውስጥ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ እና ብሩንዲ ይገኛሉ። በምርጫ የተሰጡት ሁሉም ሀገራት የዚህ ክልል አባላት ናቸው። ጥያቄ ቁጥር 25 ዋና ዋና የደም ህዋሶች የሆኑት የትኞቹ ናቸው? ሀ ፕላዝማ፣ ኦክሲጂን፣ ካርቦን ዳይኦክሳይድ፣ ለ ቀይ የደም ህዋሶች፣ ነጭ የደም ህዋሶች እና ፕላትሌቶች፣ ሐመርሃ ፕላዝማ፣ ፕላትሌቶች እና ሂሞግሎቢን፣ መ ውሃ፣ አልሚ ምግቦች፣ ጀርሞች። ውሃ፣ አልሚ ምግቦችና ጀርሞች አላችሁ? ትክክል አይደለም። ትክክለኛው መልስ ቀይ የደም ህዋሶች፣ ነጭ የደም ህዋሶችና ፕላትሌቶች የሚለው ነው። ምክንያቱም
ደም ከፈሳሽ ማለትም ከፕላዝማ እና ከህዋሳት የተገነባ ነው። ቀይ የደም ህዋሶች ኦክሲጅን ያጓጉዛሉ። ነጭ የደም ህዋሶች በሽታን ይከላከላሉ። ፕላትሌቶች ደግሞ ደም እንዲረጋ ያደርጋሉ። ስለዚህ ትክክለኛው መልስ ቀይ የደም ህዋሶች፣ ነጭ የደም ህዋሶችና ፕላትሌቶች የሚለው ነው። ጥያቄ ቁጥር 26 ከተሰጡት የጉልበት ምንጮች መካከል የቱ ታዳሽ የጉልበት ምንጮችን ብቻ ያካትታል? ሀ የፀሐይ ብርሃን፣ ነፋስ፣ የባትሪ ድንጋይ። ለ የፀሐይ ብርሃን፣ ነፋስ፣ የሚፈስ ውሃ። ሐመር ውሃ የማገዶ እንጨት፣ የተፈጥሮ ጋዝ፣ የድንጋይ ከሰል። መ ቤንዚን፣ ነጭ ጋዝ፣ ኤሌክትሪክ። የፀሐይ ብርሃን፣ ንፋስና የሚፈስ ውሃ ካላችሁ ትክክል ነው። ታዳሽ ኃይል ማለት ተጠቅመን የማያልቁና በተፈጥሮ የሚተኩ ናቸው። ፀሐይ፣ ንፋስና ውሃ ለአካባቢ ብክለት የማይዳርጉ ንጹህ የኃይል ምንጮች ናቸው። መልካም፣ ወደ ጥያቄ ቁጥር 27 ስንሄድ እንዲህ ይላል። የቀላል መኪናዎች ዋና ዓላማቸው ምንድን ነው? ሀ ጉልበትን ማሳደግ፣ ለ የጊዜ ፍጆታን መጨመር፣ ሐመር ውሃ የነዳጅ ፍጆታን መቀነስ፣ መ ስራን በቀላሉ ማከናወን። መልሱ ስራን በቀላሉ ማከናወን የሚለው ነው። ቀላል መኪናዎች ጉልበትን በመቀነስና የጊዜ ፍጆታን በማሳጠር ስራን ፈጣንና ቀላል ያደርጋሉ። ለምሳሌ የለስላሳ መክፈቻዎች በቀላሉ ለመክፈት፣ ሽብልቅ በቀላሉ እንጨት ለመፍለጥ፣ በከራዎች ውሃ በቀላሉ ከጉድጓድ ለማውጣት ያገለግላሉ። ጥያቄ ቁጥር 28 በምስራቅ አፍሪካ ክፍሎች ውስጥ ከሰኔ እስከ መስከረም ባለው ወቅት በየትኛው አካባቢ ዝናብ ይከሰታል? ሀ በምድር ወገብ አካባቢ ያሉ ሀገራት፣ ለ በምስራቅ አፍሪካ ሰሜናዊ ክፍል ያሉ አካባቢዎች፣ ሐመር ውሃ ከምድር ወገብ በስተደቡብ ያሉ ሀገራት፣ መ በደረቅ ክልሎች ያሉ ሀገራት። በምስራቅ አፍሪካ ሰሜናዊ ክፍል ያሉ አካባቢዎች ካላችሁ ትክክል ነው። ምክንያቱም ከሰኔ እስከ መስከረም የሰሜናዊው ንፍቀ ክበብ ክረምት ነው። እንደ ኢትዮጵያና ሱዳን ያሉ የሰሜን ምስራቅ አፍሪካ ሀገራት በዚህ ወቅት ዋናውን ዝናብ ያገኛሉ። ጥያቄ ቁጥር 29 ከምስራቅ አፍሪካ ሀገራት ውስጥ የትኛው በብረትና በወርቅ ማዕድናት ይታወቃል? ሀ ኢትዮጵያ፣ ለ ሶማሊያ፣ ሐመር ውሃ ዩጋንዳ፣ መ ብሩንዲ። ኢትዮጵያ ወይም ዩጋንዳ ካላችሁ ትክክል ነው። ኢትዮጵያ በወርቅ ማዕድን ሻኪሶና ለገደምቢ አካባቢ የሚገለጹ ናቸው ትታወቃለች። ዩጋንዳም የተለያዩ ማዕድናት ያሏት ሀገር ናት። ጥያቄ ቁጥር 30 የአፈር መሸርሸርን ለመከላከል ከሚጠቅሙ ዘዴዎች ውስጥ የትኛው ዘዴ ዘሮችን በተለያዩ ዓመታት በማሳው ላይ መዝራትን ያካትታል? ሀ ዳግም ድነና፣ ለ ድነና፣ ሐመር ውሃ ዘር ማፈራረቅ ወይስ መ የእርከን ስራ? መልሱ ዘር ማፈራረቅ የሚለው ነው። ዘር ማፈራረቅ በአንድ ማሳ ላይ በየዓመቱ የተለያየ ሰብል የመዝራት ዘዴ ነው። ይህም የአፈር ለምነት እንዳይጠፋና ተባዮች እንዳይራቡ ይረዳል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ደግሞ ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና መልስ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘትና ለመጠቀም ቻናሉን ሰብስክራይብ አድርጉ። እየፈጠንኩ ወይም የቸኮሉ ከሆነ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከታተሉ። መልካም ጊዜ። ጥያቄ ቁጥር 31
በምስራቅ አፍሪካ ውስጥ የሚገኝና በዓለም በርዝመቱ ትልቁ ወንዝ የትኛው ነው? ሀ የዛምቤዚ ወንዝ፣ ለ የገናሌ ወንዝ፣ ሐመሮሃ የአባይ ወንዝ ወይስ መ የሰቤ ወንዝ? የአባይ ወንዝ ካላችሁ ትክክል ነው። ምክንያቱም የአባይ ወንዝ ከኢትዮጵያና ከቪክቶሪያ ሐይቅ ተነስቶ ሜዲትራኒያን ባህር ይገባል። በዓለም ላይ ረዥሙ ወንዝ በመባልም ይታወቃል። 32ኛው ጥያቄ ምንድን ነው የሚለው? በምስራቅ አፍሪካ የውሃ ሀብት አጠቃቀም ዋና ፈተና የሆነው ምንድን ነው? ሀ የኢንዱስትሪ ብክለት፣ ለ በሐይቆች ላይ ከመጠን በላይ አሳ ማስገር፣ ሐመርሃ የኢኳቶሪያል የምድር ምልክት፣ መ የደን መትከል። መልሱ የኢንዱስትሪ ብክለት የሚለው ሲሆን ለዚህ ደግሞ ምክንያቱ ከፋብሪካዎች የሚወጡ ቆሻሻዎች ወደ ወንዞችና ሐይቆች በመግባት ውሃውን ይበክላሉ። ይህም ለሰው ጤናና ለውሃ ውስጥ ሕይወት አደገኛ ይሆናል ማለት ነው። ጥያቄ ቁጥር 33 እንዲህ ይላል። ባህላዊ ቅርሶች የምጣኔ ሀብት ዕቅድን ለማሳደግ ከሚከተሉት ውስጥ የትኛውን ያካትታሉ? ሀ የሀገር ውስጥና የውጭ ቱሪስቶችን መሳብ፣ ለ የውጭ ንግድ ቅናሾችን መጨመር፣ ሐመርሃ የእርሻ ምርታማነትን ማሳደግ፣ መ የኤሌክትሪክ አጠቃቀምን መቀነስ። የሀገር ውስጥና የውጭ ቱሪስቶችን መሳብ ብላችሁ ይሆን? ትክክል ነው። ቅርሶች በጎብኚዎች ሲጎበኙ ሀገር የውጭ ምንዛሪና ገቢ ታገኛለች። ይህም የሀገርን ገጽታ ከመገንባት ባለፈ ለኢኮኖሚ እድገት ይረዳል። ወደ ጥያቄ ቁጥር 34 ስንሄድ በምስራቅ አፍሪካ የቱሪዝም ምጣኔ ሀብታዊ ጠቀሜታ ምንድን ነው ይላል። ሀ የመንግስት የውጭ ምንዛሬን ይቀንሳል፣ ለ የአካባቢውን ባህል ይጎዳል፣ ሐመርሃ የሥራ ዕድልን ያመቻቻል ወይስ መ የግብርና ሥራን ይጎዳል? የግብርና ሥራን ይጎዳል አላችሁ? እንዴቱ ነው? ጠቀሜታውን እኮ ነው የሚጠይቀው። ስለዚህ መልሱ የሥራ ዕድልን ያመቻቻል የሚለው ነው። ቱሪዝም በሆቴል በትራንስፖርትና በንግድ ዘርፍ ለብዙ ዜጎች የሥራ ዕድል ይፈጥራል። ይህም የሰዎችን ገቢ በማሳደግ የኑሮ ደረጃን ያሻሽላል። በጣም ጥሩ። ወደ ጥያቄ ቁጥር 35 ስንሄድ በምስራቅ አፍሪካ የአትክልት እርባታ ኢንዱስትሪ የሚያጋጥመው ዋና ፈተና የሆነው የቱ ነው? ሀ በመጓጓዣ ወቅት በቂ የማቀዝቀዣ አቅም አለመኖር፣ ለ ለምርቶች ዝቅተኛ ሀገራዊ ፍላጎት አለመኖር፣ ሐመርሃ የሰብል ግብይት ከፍተኛ ወጪዎች፣ መ ብቃት ያለው የሰው ኃይል ያለመኖር። መልሱ በመጓጓዣ ወቅት በቂ የማቀዝቀዣ አቅም አለመኖር የሚለው ሲሆን አትክልትና ፍራፍሬ ቶሎ የሚበላሹ በመሆናቸው ቀዝቃዛ መጋዘንና መጓጓዣ ይፈልጋሉ። ይህ መሰረተ ልማት አለመሟላት ለምርቱ መበላሸትና ለገበሬው ኪሳራ ምክንያት ይሆናል ማለት ነው። ጥያቄ ቁጥር 36 የውስጥ ንግድ ዋና ባህሪው ምንድን ነው? ሀ በአንድ አህጉር ውስጥ አገሮች መካከል የሚደረግ ንግድ ነው። ለ በአንድ አገር ውስጥ በሚገኙ ሰዎች መካከል የሚካሄድ የንግድ እንቅስቃሴ ነው። ሐመርሃ በምስራቅ አፍሪካና በምዕራባዊ አገሮች መካከል የሚደረግ ንግድ ነው። መ ምርቶችንና የሰብል ምርቶችን የሚያካትት ንግድ ነው። በአንድ አገር ውስጥ በሚገኙ ሰዎች መካከል የሚካሄድ የንግድ እንቅስቃሴ ነው ካላችሁ ትክክል ነው። የውስጥ ንግድ ማለት በሀገር ውስጥ ባሉ ክልሎች ወይም ከተሞች መካከል የሚደረግ ልውውጥ ነው። ለምሳሌ ከጎጃም የመጣ ጤፍ አዲስ አበባ ላይ ሲሸጥ የውስጥ ንግድ ይባላል።
37ኛ ጫት ውስጥ የሚገኝ ኬሚካል ምን ይባላል? ሀ ኒኮቲን፣ ለ ካቴኒን፣ ሐመርሃ ሞርፊን፣ መ ኢታኖል። ካቴኒን ካላችሁ ትክክል ነው። ጫት ውስጥ ካቶኒን የተባለ አነቃቂ ኬሚካል ይገኛል። ይህ ኬሚካል ሱስ የሚያስይዝ እና በጤና ላይ ጉዳት የሚያደርስ ነው። 38ኛ ድርቅ የሚለው ቃል ዋናው ትርጉም ምንድን ነው? ሀ ድንገተኛ የዝናብ ሽፋን በመከሰቱ የሚፈጠር፣ ለ እንደ ካንሰር በሽታ በፍጥነት የሚሰራጭ፣ ሐመርሃ ያልተለመደ የዝናብ እጥረት ወይም ረዥም ጊዜ ዝናብ አለመኖር፣ መ በአንድ ክልል የምግብ ምርት መጨመር። ያልተለመደ የዝናብ እጥረት ወይም ረዥም ጊዜ ዝናብ አለመኖር ካላችሁ ትክክል ነው። ምክንያቱም ድርቅ የተፈጥሮ አደጋ ሲሆን የውሃ እጥረት እንዲከሰት ያደርጋል። ይህም ለሰብል መድረቅና ለከብቶች መሞት ምክንያት ይሆናል ማለት ነው። 39ኛው ጥያቄ እንዲህ ይላል። በምስራቅ አፍሪካ የአፈር መሸርሸር በመጨመርና የአካባቢውን የውሃ ዑደት በማዛባት ድርቅን የሚያስከትለው የቱ ነው? ሀ የደን መውደም፣ ለ የኢንዱስትሪ መቀነስ፣ ሐመርሃ ከመጠን በታች በእንስሳት ማስጋጥ፣ ወይስ መ የህዝብ ቁጥር መቀነስ? የደን መውደም ካላችሁ ትክክል ነው። ዛፎች ሲቆረጡ አፈር በዝናብ በቀላሉ ይታጠባል ወይም ይሸረሸራል። ደን መጥፋቱ ደግሞ በተን መልክ የሚወጣውን እርጥበት በመቀነስ የዝናብ ዑደትን ያዛባል። ወደ መጨረሻው ጥያቄ ደረስን። የ2017 ዓ.ም የስድስተኛ ክፍል ሚኒስትሪ ፈተና የመጨረሻው ጥያቄ እንዲህ ይላል። የምስራቅ አፍሪካ ሀገሮች ማለትም ኢትዮጵያ፣ ሶማሊያ፣ ኡጋንዳ፣ ኬንያ፣ ጅቡቲ እንደ ድርቅ ተጋላጭ ክልሎች የሚያገናኛቸው የጂኦግራፊያዊ ባህሪ ምንድን ነው? ሀ በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ሸለቆ፣ ለ በሰሃራ በረሃ ውስጥ መገኘት፣ ሐመርሃ በአትላንቲክ ውቅያኖስ ዳርቻ አቅራቢነት፣ መ በትሮፒካል የደን ሽፋን ላይ ጥገኝነት። በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ሸለቆ አላችሁ? ትክክል ነው። ምክንያቱም የአፍሪካ ቀንድ አካባቢ ለድርቅ ተጋላጭ የሆነው በአየር ንብረት መለዋወጥ ምክንያት ነው። ስምጥ ሸለቆው ደግሞ ለተለያዩ የተፈጥሮ ለውጦች ተጋላጭ የሆነ መልክዓ ምድር አለው። ስለዚህ የምስራቅ አፍሪካ ሀገሮችን እንደ ድርቅ ተጋላጭ ክልሎች የሚያገናኛቸው የጂኦግራፊያዊ ባህሪ በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ሸለቆ ማለት ነው፣ ወይም ስምጥ ሸለቆ ያለው ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ ሳትረሱ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ በመግባት ሃሁቲው የሚለውን ጆይን በማድረግ ብዙ ጥያቄዎችን አግኝታችሁ ለፈተናችሁ መዘጋጀት ትችላላችሁ። መልካም የፈተናና የጥናት ዝግጅት ጊዜ ይሁንላችሁ። በሌሎች ትምህርቶች እስከምንገናኝ ቻው።